ዛሬም ቤተክርስቲያን መስቀል ላይ ነው ያለችው፣ መከራ ላይ ነው ያለችው፣ ችግር ላይ ነው ያለችው፣ ስደት ላይ ነው ያለችው፣ ስቃይ ላይ ነው ያለችው። ግን ትንሣኤ እንዳለ እናምናለን። ዛሬም ወንበዴዎች ይመረጣሉ። ዛሬም ክፎች ይመረጣሉ። ዛሬም ኢትዮጵያን የሚጠሉ ይመረጣሉ። በእኛ አትመዘንም ቤተክርስቲያን። አሁን ባሉት አባቶች አትመዘንም። አሁን ባሉት አገልጋዮች አትመዘንም ቤተክርስቲያን። ዛሬም ቤተክርስቲያን ውስጥ እንደ ውሻ የሚናከሱ እንደ እባብ የሚናደፉ አሉ። አዎ ለሰው የገዛ ቤተሰቡ ጠላት ይሆናልና አሳልፈው ለእስር፣ አሳልፈው ለሞት፣ አሳልፈው ለስደት፣ አሳልፈው ለግድያ የሚሰጡ አጠገባችን አሉ ይሁዳዎች። እልል የምንልበት ቀን ሩቅ አይሆንም። ያለቀስን እንስቃለን፣ ያዘንን እንደሰታለን። አዎ አይነ ልቦና ያልበራላቸው ሰዎች፣ የታወሩ ሰዎች ኢትዮጵያዊነት፣ ማንነት፣ ስብዕና፣ ስነ ፈለግ፣ ኪነ ህንፃ፣ ኪነ ጥበብ አይገባቸውም። ዘረኞች ሆነዋልና፣ ጠባቦች ሆነዋልና፣ የሃይማኖትን ክብር አያውቁምና በኢትዮጵያዊነቴ መቼም ይሁን መቼ አልደራደርም። እንግዲህ ወንድማችን መምህር ሲሳይ አዳነ ፖለቲከኛ አይደለም፣ ወንጀለኛ አይደለም። ዛሬ እግዚአብሔር ሆይ በድለንሃል ብለን የእንባ መስዋዕት ብናቀርብ፣ የፍቅር መስዋዕት ብናቀርብ እግዚአብሔር መጥቶ ኪዳን ይገባልናል። ከመከራ ያድነናል፣ ከጭንቀት ያድነናል፣ ከሞት ያድነናል፣ ከክፋት ከተንኮል ከእሳት ባህር ያድነናል። የአዳም አምላክ የኛም አምላክ ነውና። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንኳን አደረሳችሁ። ዛሬ ታላቅ ቀን ናት። ዕለተ ዓርብ ቤተክርስቲያን ተብላ ትሰየማለች። ቤተክርስቲያን የተመሰረተችበት ታላቅ ቀን ዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ ሁለት ርዕሶችን ይዘን እንነጋገራለን። አንደኛው ዕለተ ዓርብን ሲሆን ሁለተኛው መምህር ሲሳይ አዳነን በተመለከተ ይሆናል። እንግዲህ ቅድስት ቤተክርስቲያን ስንዱ እመቤት፣ የጸጋ ግምጃ ቤት፣ ስርዓት ያላት ናትና እያንዳንዱን ወራት፣ እያንዳንዱን ሳምንታት፣ እያንዳንዱን ቀናት ስያሜ ሰጥታ አምላክን ታመሰግናለች። ቅዱስ ያሬድ በሚሰጠው ስያሜ ባለፉት ሰንበታት እሁድን ሁላችንም ከዘወረደ ጀምሮ ስናስበው ቆይተናል። ከዛም ሰሞነ ሕማማት ሲጀምር ሰኞን መርገመ በለስ፣ ማክሰኞን የጥያቄና መልስ ምክረ አይሁድ፣ ሐሙስ ጸሎተ ሐሙስ፣ ዓርብ ስግደት፣ ቅዳሜን ቅዳም ሱር ብለን እሁድ ደግሞ ትንሣኤ ብለን አውጀናል። አዎ የእኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። መቃብሩ ባዶ ነው። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በራሱ ፍቃድ ሞትን ድል አድርጎ ተነስቷል። የእኛ ጌታ ኢየሱስ ክርስቶስ መከራውን አልፎ የበኩር ትንሣኤን አሳይቶናል። ኢየሱስ ክርስቶስ እንደተናገረው ተነስቷል። ከትንሣኤ በኋላ ደግሞ እስከ ዳግማይ ትንሣኤ ድረስ ቤተክርስቲያን ዕለታትን ስያሜ ሰጥታ ታከብራለች። የሚከብረው እርሱ ኢየሱስ ክርስቶስ ነው። የሚመሰገነው የሚወደሰው እሱ የይሁዳ አንበሳ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። በዚሁ መሰረት ሰኞን ማዕዶት ብለን አሳልፈናል።
ማዕዶት ማለት መሻገር፣ ነፍሳት ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደሚደንቅ ብርሃን የተሻገሩበትን መታሰቢያ ያገኙ ዘንድ ማዕዶት መሻገር፣ ማለፍ በሚል ታስቧል። ማክሰኞ ደግሞ ወይንም ማግስት ሰኞ፣ የሰኞ ማግስት በልማድ ማክሰኞ ተባለ። ሰሉስ ማለት ነው። ይህ ደግሞ ቶማስ ተብሎ ይታሰባል። ቶማስ ዲዲሞስ ቶማስ የተባለ የስሙ ትርጓሜ ፀሐይ ተብሎ የተሰጠው ቶማስ ተጠራጣሪ ሐዋርያ የነበረው ቶማስ። እንግዲህ ይህ ቶማስ አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስቷል ብለው ሲነግሩት፣ ሐዋርያት ቢነግሩት፣ የኤማውስ መንገደኞች ቢነግሩት፣ ማርያም መግደላዊት ብትናገርም ማመን አልቻለም። ዕለተ ሰንበትን አላመነም፣ ሰኞም አላመነም። ማክሰኞ ቃል አውጥቶ ተናገረ። እኔ ጌታ ተነስቷል የሚለውን የማምነው የተቸነከረ ጣቱ ላይ የተቸነከረ እጁ ላይ ጣቴን ሳስገባ ነው አለ። ያ ተጠራጣሪው ቶማስ አምላካችን በዳግም ትንሣኤ ላይ ናና ጣትህን እጄ ላይ አስገባ ሲለው ጣቱ ተኮማተረ። ጌታዬም አምላኬም ብሎ ተናገረ። አንተ ስላየህ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው ተባለ። ከሰዱቃውያን ወገን የመጣው ቅዱስ ቶማስ ለሱ ማክሰኞ ዕለተ ማክሰኞ ተጠራጥሯልና ይህን ቃል ተናግሯልና መታሰቢያ ቀን ተሰጠው። ረቡዕ ደግሞ አልዓዛር ይባላል። አንድም በዕለተ ረቡዕ ስላረፈ፣ አንድም በአራተኛው ቀን የእኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ አልዓዛር ውጣ ብሎ ከሞት ስላስነሳው አዳምን የፈለገ አምላክ አዳም ወዴት አለ እንዳለ ሁሉ አልዓዛርንም አልዓዛር ወዴት አለ አለ። ወዴትስ አኖራችሁት አልዓዛርን ብሎ ጠየቀ። ስለዚህ የአልዓዛርን በአራተኛው ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ወዴት ነው ብሎ ጠየቀ። ልክ አዳም ወዴት አለ እንዳለ ይሄንን ጠየቀ። አራተኛ ቀን ላይ ከሞት ስለተነሳ አልዓዛር አምላካችንም ረቡዕ ማለትም እሁድ ተነስቶ እሁድ 1 ሰኞ 2 ማክሰኞ 3 ረቡዕ 4ኛ ቀን ለአልዓዛር መታሰቢያ ተሰጠው። አልዓዛር 40 ዓመት ሙሉ ሐዋርያ አገልግሎት አገልግሎ በክብር አርፏል። 5ኛውን ቀን አዳም ሐሙስ ወይንም የአዳም ሐሙስ ተብሎ ይጠራል። ይህ የአዳም ሐሙስ አምላካችን መድኃኒታችን ኢየሱስ ክርስቶስ አትብሉ ያለውን ዕፀ በለስን በመብላታቸው ሰይጣን ሰላም ለኪ ንግሥተ ሰማይ ወምድር ብሎ ሔዋንን በውዳሴ ከንቱ ጥሏት፣ ከዛም በኋላ ስታ አዳም እንዲስት በማድረጓ እግዚአብሔርም ሁሉንም ስለረገማቸው ከገነትም አስወጥቶ በሱራፊ መልአክ ገነት እንድትጠበቅ በማድረጉ አዳም ሱባኤ እንግባ እግዚአብሔር ይምረናል ብለው ሔዋንም ለብቻ አዳምም ለብቻ ሆነው ሱባኤ ገቡ። 35 ቀን ቆይተው 36ኛው ቀን ላይ ሰይጣን የብርሃን መልአክ መስሎ መጣ። ማኅቶተ ቤተ ክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንደተናገረው ሰይጣን የብርሃን መልአክ እስኪመስል ድረስ መልኩን ይለውጣል እንዳለ ይህ ክፉ መንፈስ ዛሬ በብዙዎች ዘንድ በተለያየ አይነት እየተቀያየረ ሰዎችን እንደሚያስት ሁሉ ክፉ ነገርን በጎ እያስመሰለ ከእግዚአብሔር ሐሳብ እንደሚያስወጣ ሁሉ ኃጢአትን ጽድቅ እያስመሰለ መግደልን መልካም እያስመሰለ ስካር ዝሙትን መልካም እያስመሰለ ሰዎች ወደ ኃጢአት እንዲገቡ እንደሚያደርገው ሁሉ ይሄ ጥንት ጠላታችን የወደቀው ዲያብሎስ ዘንዶ እናታችን ሔዋንን ለማሳት ፈለገ። አስቀድሞ ወደ አዳም አባታችን መጣ። አዳም 930 ዓመት በምድር ላይ የቆየ የስሙ ትርጓሜ ውብ ቆንጆ የተባለ
የመጀመሪያው ፍጥረት አዳም፣ ከሰዎች የመጀመሪያው ፍጥረት የሆነው አዳም። ይህን ሰይጣን መጥቶ እኔ ቅዱስ ገብርኤል ነኝ ብሎ ራሱን የእግዚአብሔር መልአክ አድርጎ ሲያመጣ አዳም አልተቀበለም። ወደ ሔዋን መጣ። አሁንም በድጋሚ ሔዋንን አናገራት። እግዚአብሔር ይቅር ብሏችኋል፣ እግዚአብሔር አዝኖላችኋል፣ እግዚአብሔር ራርቶላችኋልና ውጡ፣ እኔ ገብርኤል ነኝ ብሎ ተናገረ። ሔዋንም እግዚአብሔር መሐሪ ነው ብላ ስትወጣ አዳም አካሉ ናትና ሥጋዋ ከሥጋዬ አጥንቷ ከአጥንቴ ነው ሲል ሴት ወይንም ምትክ ብሏታል። አንድም የብዙዋን እናት ስለሆነች ሔዋን ብሎ ጠርቷታልና እሷን ተከተለ። በዚህ ሰዓት ለዚህ ነው ሴት የላከው ሞት አይፈራም ይባላል። በሚሄዱበት ሰዓት እግረ ደብር ሲደርሱ ሰይጣን እኔ ማን ነኝ ብሎ ጠየቃቸው። እነርሱም ገብርኤል ነኝ አላልክም ቢሉት አይደለም አስቀድሞም እንድትወጡ ከገነት ያደረግኩ እኔ ነኝ ብሎ ተሳለቀባቸው። ከዛም አዳምና ሔዋን ወደ ገነት አዋፍ ከገነት እየመጡ ፍራፍሬን ይሰጡት ነበርና ይህ ፍሬ ከገነት ነው አለ። አዋፋትን ሁሉንም እንስሳትን ስም ያወጣው አዳም ነውና ያውቃቸዋል። ከዛም እነሱን ተከትዬ ወደ ገነት እገባለሁ ብሎ ልክ አዋፉን ተከትሎ በሚሄድበት ሰዓት ሰይጣን በድንጋይ እግሩን መቶት ደሙን አፈሰሰ። ያን ጊዜ አዳም መሪር እንባን አለቀሰ። ከገዳም ያመጡለትን ፍሬውንና ደሙን አዋህዶ መስዋዕት ለእግዚአብሔር አቀረበ። ጌታ ሆይ በቃችሁ በለን፣ ጌታ ሆይ ራራልን፣ ጌታ ሆይ ማረን ብሎ አነባ። አምላክም የዋህ ነውና፣ አምላክም ይቅር ባይ ነውና፣ አምላክም ደግ ነውና ወደ እርሱ መጥቶ እንዲህ አለው፣ አዳም አዳም፣ ዓለም ባንተ ደም መፍሰስ አይድንም። 5 ቀን ተኩል ማለትም 5500 ዓመት በኋላ ከልጅ ልጅ ተወልጄ በቀራንዮ ደሜን አፍስሼ አድነሃለሁ ብሎ ኪዳን ገባለት። ስለዚህ ያቺ ቀን አዳም ሐሙስ ተብላ ዕለተ ሐሙስ ትታሰባለች። ለአዳም ኪዳን የገባበት ቀን፣ አዳም መስዋዕት ያቀረበበት ቀን፣ አዳም ምርር ብሎ ያለቀሰበት የተጸጸተበት ቀን። እኛም ዛሬ እግዚአብሔር ሆይ በድለንሃል ብለን የእንባ መስዋዕት ብናቀርብ፣ የፍቅር መስዋዕት ብናቀርብ እግዚአብሔር መጥቶ ኪዳን ይገባልናል። ከመከራ ያድነናል፣ ከጭንቀት ያድነናል፣ ከሞት ያድነናል፣ ከክፋት ከተንኮል ከእሳት ባህር ያድነናል። የአዳም አምላክ የኛም አምላክ ነውና። እንግዲህ በመቀጠል በዛሬው ዕለት የምናስበው አርብ ነው። ከአርብ በኋላ ቅዳሜን ቤተክርስቲያን እንስት ብላ ሰይማለች። ዓለም ዛሬ ይሄንን ሳያውቅ ማርች 8 እያለ የሴቶች ቀንን ያከብራል። ቤተክርስቲያናችን ግን 12ቱን ሐዋርያት፣ 36ቱን ቅዱሳን አንስት እንደዚሁም 72ቱን አርድእት ብላ 120 ቤተሰቦች ብላ ታሰባለች። እንግዲህ እነዚህ 120 ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት በሚያርግበት ሰዓት ንበሩ ሀገረ ኢየሩሳሌም እስክትለብሱ ኃይል እምአርያም፣ ከአርያም ኃይልን እስክታገኙ ድረስ በኢየሩሳሌም ጸንታችሁ ቆዩ ብሎ ተናገራቸው። ከነዚህ ውስጥ 36ቱ ቅዱሳን አንስት ነበሩ። በማርቆስ እናት በማርያም ቤት በጽርሐ ጽዮን በአንድ ልብ ሆነው ወደ እግዚአብሔር ይጸልዩ ነበር። ለዚህ ነው በ10ኛው ቀን ባረገ በ10ኛው ቀን ሞትን ድል አድርጎ በተነሳ በ50ኛው ቀን መንፈስ ቅዱስን ላከላቸው። ፈሪዎች ደፋሮች ሆኑ፣ 72 ቋንቋም ተገለጸላቸው። ስለዚህ ከነዚህ ውስጥ 36ቱ ቅዱሳን አንስት ናቸው። ቤተ ክርስቲያን ለሴቶች ክብር አላት። ቤተ ክርስቲያን ሴቶችን ትወዳለች። ቤተ ክርስቲያን የዛሬ 2000 ዓመት ቀንን ሰይማላቸዋለች። ቤተ ክርስቲያን
ለሚያደርጉት ተጋድሎ ጾታዊ ልዩነትን አትፈጥርም። ጽላት ይቀረጽላቸዋል፣ ቤተ ክርስቲያን ይታነጽላቸዋል፣ ገድል ይጻፍላቸዋል። ለዚህ ነው በቅድስት አርሴማ ቤተ ክርስቲያን መታሰቢያ ይሰጣል። ለተለያዩ ቅዱሳን እንስት መታሰቢያ ይሰጣል። በቤቴና በቅጥሬ ለዘላለም የማይጠፋ መታሰቢያና ስምን እሰጣቸዋለሁ ባለው መሰረት መልካም ተጋድሎ ላደረጉ እንስት የቤተ ክርስቲያን ፈርጥ የቤተ ክርስቲያን ጌጥ ለሆኑ የእግዚአብሔር ልጆች መታሰቢያ ይሰጣል። እሁድ ዳግም ትንሣኤ ነው። ለሐዋርያቶች የተገለጠበት ነው። በገሊላ እቀድማችኋለሁ ያለ ጌታ ለሐዋርያት ስለተገለጠ ዳግም ትንሣኤ የተባለ እንጂ ሞቶ ድጋሚ ተነሳ ማለት አይደለም። ንግባ ሐኪ አበጥንተ ነገር እንዲል መጽሐፍ ወደ ቀደመው ነገራችን እንመለስና ዕለተ ዓርብ ማካተቻ ተብሎ ይጠራል። መደምደሚያ ተብሎ ይወሳል። ዓርብ አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ፈጥሮ ያጠናቀቀበት ቀን ዕለተ ዓርብ ነው። አንድም ዕለተ ዓርብ የሰው ልጅ የተፈጠረበት ቀን ነው። እንግዲህ ይህ ታላቅ ቀን ነው። ዕለተ ዓርብ የሰው ልጅ ፈጠረ። ዕለተ ዓርብ አዎ አዳምን ፈጠረ። በዕለተ ዓርብ የበደለውን አዳምን ዳግማዊ አዳም በመሆን በመስቀል ላይ ዋጋ ከፈለ። ዕለተ ዓርብ ቤተ ክርስቲያን ተብሎ ይጠራል። ቤተ ክርስቲያን በቀራንዮ አደባባይ በማዕከለ ምድር በመስቀሉ ዙፋን ላይ የተመሰረተችበት ታላቅ ቀን ነው። ቀራንዮ ላይ ነው የተመሰረተችው ቅድስት ቤተ ክርስቲያን። የሃይማኖቱ መስራች ራሱ ሊቀ ካህን የሆነው ኢየሱስ ክርስቶስ ነው። ማኅቶተ ቤተ ክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ምዕራፍ 3 ቁጥር 1 ላይ ሲናገር የሃይማኖታችን ራስ ሊቀ ካህን የሆነውን ኢየሱስ ክርስቶስን ተመልከቱ አለ። መስራቻችን ሞትን ድል አድርጎ የተነሳው በደሙ የዋጃት ቤተ ክርስቲያን የተመሰረተችው በዕለተ ዓርብ በስቅለት ቀን ነው። ስለዚህ መታሰቢያ ቀን ይሄንን ዓርብ ተሰጥቷታል። ቀራንዮ ስናስብ ቤተ ክርስቲያን በቀላሉ አልተመሰረተችም። በዋጋ ተገዝታችኋል ተብለናልና ዋጋ ተከፍሎልናል። አምላካችን ቤዛ ሆኖ አድኖናል። ተገርፎ ተሰቅሎ ዋጋ ከፍሎ እኛን ከሞት ወደ ሕይወት አሻግሮናል። ስለዚህ ቤተ ክርስቲያን በቀራንዮ አደባባይ ላይ ተመሰረተች። የመሰረተውም የሃይማኖታችን መስራች የሆነውም አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያን መስቀል ላይ ስትመሰረት መስቀል ስር ብዙ ድንቅ ተአምራቶች ተደርገዋል። የፈሩ የደነገጡ በእሳት ዳር ክደውታል። ልብሳቸውን አውልቀው ሸሽተዋል። አዎ የሉም። አጠገብ የተገኘው አሁን ቀለምሲስ ታኦሎጎስ ታማኙ ጌታ የወደው የነበረ ወንጌልን የጻፈ መልእክታትን የጻፈ በፍጥሞ ደሴት ላይ ያየ የመጀመሪያውን የኢየሱስ ክርስቶስን ስነ ስቅለት የሳለ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በመስቀል ስር ተገኘ። ቅዱስ ዮሐንስ እናታችን እመቤታችን ቅድስት ድንግል ማርያምን አደራ የተሰጠው ቤተ ክርስቲያን በተመሰረተችበት ቀን በቀራንዮ አደባባይ ነው። አዎ ተአምራቶች ተገልጠዋል። አዎ ተአምራቶች ታይተዋል። ያ አምላካችን ቤተ ክርስቲያንን ለመመስረት አስቀድሞ ሕማሙን አሳልፎ ነበረ። መከራውን አሳልፎ ነበረ። በአምስቱ ቅንዋተ መስቀል ተቸንክሮ ነበረ። አዎ 6666 ጊዜ በጅራፍ ተገረፈ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ አምስቱ ቅንዋተ መስቀል ተቸነከረ። እርቃኑን ተሰቀለ። እሱ ጨልሞበት ለእኛ ብርሃን ሆነ። እሱ ተጠምቶ እኛን አረካ። እሱ ተርቦ
እኛን አጠገበ። እሱ ወደ መቃብር ወርዶ እኛን ከፍ አደረገን፣ ከመቃብር አወጣን። እሱ ጨልሞበት ለኛ ብርሃን ሆነ። የክብር አክሊል የሚያቀዳጅ ጌታ አክሊለ ሦክ ተደፋበት። ዮሐንስ አፈወርቅ በቅዳሴው አዳምን የፈጠሩ እጆች ወየው በመስቀል ቀንዋት ተቸነከሩ፣ በገነት የተመላለሱ እግሮች ወየው በመስቀል ቀንዋት ተቸነከሩ፣ የምትወዱት አልቅሱለት አለ። አዎ ያ ሁሉም ማድረግ የሚቻለው ዓለምና መላው በመዳፉ የሆነ ኢየሱስ ክርስቶስ ሰማያትን የፈጠረ የሰማይ መስኮቶችን ከፍቶ ውሃ የሚያፈስ ጌታ በመስቀል ላይ ተጠመዋለ። ድንቅ ታምራት። ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነች፣ ከዋክብት ረገፉ፣ አለት ተሰነጣጠቀ፣ ሙታኖችም ተነሱ፣ መጋረጃ ለሁለት ተሰነጠቀ። የኛ ጌታ ሰባቱን አጽራ መስቀል ሲናገር ከነዛ ውስጥ አንዱ የሆነውን ድንግል ማርያምን ለታማኙ ለዮሐንስ አደራ ቤተክርስቲያን የተመሰረተችበት ቀን ላይ በዕለተ ዓርብ ሰጠው። እነኋት እናት፣ እነሆ ልጅሽ ብሎ የሚወዳትን እናቱን እሷ በቤተልሔም አንድያ ልጇን ለዓለም እንደሰጠች ሁሉ እርሱ በቀራንዮ አንድያ እናቱን ለዓለም ሰጠ። ዛሬ ዓለም አይነ ልቦናው እንደ በለዓም ታውሮ እንደ ፈርዖን ደንድኖ የእናታችን የእመቤታችን የቅድስት ድንግል ማርያም ክብር አልገባው አለ። በለዓም ለእርግማን በሚወጣበት ሰዓት ኦሪት ዘኍልቍ ምዕራፍ 23ን እንደምንመለከተው በአህያ ላይ ተጭኖ ሲሄድ የእግዚአብሔር መልአክ ከፊቱ የተመዘዘ ሰይፍ ይዞ ቆሞ ነበረ። ነገር ግን በለዓም አላየም። አህያዋ ግን ተመለከተች። በለዓም ከአህያዋ አነሰ። እግዚአብሔር ለአህያዋ አንደበት ሰጣት። በአንደበቷ ተናገረች። ስለምን ትመታኛለህ አለችው። ስላለመታዘዝሽ ነው፣ ሰይፍ ቢይዝ ኖሮ እገልሽ ነበር ብሎ ከአህያ ጋር ሙግት ጀመረ። ያን ጊዜ እኔ እታዘዝ አልነበረምን አለችው። ያኔ ቀድመሽማ ትታዘዥኝ ነበር ብሎ ሙግትን ቀጠለ። እኛ ፈረንጅ አማርኛ ተናገረ ብለን የምንደነግጥ እንስሳት አንደበት አውጥቶ ቢናገሩ ምንኛ እንደነብራለን፣ እንሮጣለንም፣ በጣምም እንደነግጣለን። በለዓም ግን አይነ ልቦናው ስለታወረ አህያዋ አንደበት በቋንቋ እሱን ማናገሩን አልገባውም ነበረ። ያን ጊዜ እግዚአብሔርም አይነ ልቦናውን ሲያበራለት የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ በፊቱ ቆሞ አየ። በግንባሩም ተደፍቶ ሰገደለት። አዎ አይነ ልቦናቸው ያልበራ ሰዎች የድንግል ማርያም ክብር አይገባቸውም። አዎ አይነ ልቦናቸው ያልበራላቸው ሰዎች የቤተ ክርስቲያን ክብር አይገባቸውም። አዎ አይነ ልቦና ያልበራላቸው ሰዎች የሰንደቅ ዓላማዋ ክብር አይገባቸውም። አዎ አይነ ልቦና ያልበራላቸው ሰዎች የታወሩ ሰዎች ኢትዮጵያዊነት፣ ማንነት፣ ስብዕና፣ ስነፈለግ፣ ኪነ ሕንፃ፣ ኪነ ጥበብ አይገባቸውም። ለምን? አይነ ልቦናቸው ታውሯልና፣ ዘረኞች ሆነዋልና፣ ጠባቦች ሆነዋልና፣ የሃይማኖትን ክብር አያውቁምና። ቤተ ክርስቲያን በደም የተመሰረተችው ለዚህ ነው። መስራቿም ኢየሱስ ክርስቶስ ሕማማቱን አልፎ 9 ሰዓት ላይ ተፈጸመ አለ። አዎ መከራው አልፎ ተፈጸመ። ግርፋቱ አልፎ ተፈጸመ። ጥማቱ አልፎ ተፈጸመ። ችንካሩ አልፎ ተፈጸመ። መታረዙ፣ መራቡ፣ መጠማቱ አልፎ ተፈጸመ አለ። ከተፈጸመ በኋላ መከራ የለም። ነፍሱን በገዛ ፈቃዱ አሳልፎ ሰጠ። ወደ ቀኝም አዘነበለ። በአካለ ሥጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል ሄዶ በሲኦል ያሉትን ነፍሳትን ማረከ። ሰላም ለእናንተ ይሁን አለ። ተፈጸመ ከተባለ በኋላ ሰላም ነውና በመስቀል ላይ እያለ በቀኝ የተሰቀለው ወንበዴ ፈያታዊ ዘየማን ወይንም ጥጦስ በመንግሥት በመጣ ጊዜ አስበኝ ስላለ ሺቦሌት ተሰጠው። ደመ ማኅተቡን ያዘ። ከአዳም ቀድሞ፣ ከአብርሃም ቀድሞ፣ ከዳዊት ቀድሞ፣ ከሌሎቹ ቅዱሳን ቀድሞ ገነት ገባ። ይችልበታል የኛ ጌታ። ለምን? ተፈጸመ
ብሏልና ተፈጸመ እስኪባል ነው መከራው። አይሁዳውያን ኢየሱስ ክርስቶስ መነሳቱን ቢያውቁ ኖሮ ባልሰቀሉት ነበረ። አዎ ዕለተ ዓርብ ዋይታ ነው። ዕለተ ዓርብ ጩኸት ነው። ዕለተ ዓርብ ለቅሶ ነው። ዕለተ ዓርብ መንገላታት ነው። ዕለተ ዓርብ ስቃይ ነው። ዕለተ ዓርብ ችንካር ነው። ዕለተ ዓርብ ግርፋት ነው። ዕለተ ዓርብ ፀሐይ ብርሃን መከልከል ነው። ዕለተ ዓርብ መጠማት ነው። ዕለተ ዓርብ ከዋክብት መርገፍ ነው። ዕለተ ዓርብ ጨረቃ ደም መሆን ነው። ግን ዕለተ ሰንበት ሲመጣ የእኛ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ይነሳል። ዛሬም ቤተ ክርስቲያን መስቀል ላይ ነው ያለችው፣ መከራ ላይ ነው ያለችው፣ ችግር ላይ ነው ያለችው፣ ስደት ላይ ነው ያለችው፣ ስቃይ ላይ ነው ያለችው። ግን ትንሣኤ እንዳለ እናምናለን። የቤተ ክርስቲያን ትንሣኤ፣ የኢትዮጵያ ትንሣኤ፣ የሰንደቅ ዓላማ ትንሣኤ እንዳለ አሁንም እናምናለን። ተፈጸመ ሲል ጌታችን ይሄ ሁሉ ይቀራል። ከተፈጸመ በኋላ ግርፋት የለም። ከተፈጸመ በኋላ መከራ የለም። ከተፈጸመ በኋላ ስቃይ የለም። ከተፈጸመ በኋላ ስደት የለም። ከተፈጸመ በኋላ ያለው ትንሣኤ ብቻ ነው። ስለዚህ ትንሣኤን እንጠብቃለን። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ አልቀረም። ትንሣኤውን አውጇል። ጻዕዳ ለብሰው መላእክት ተገልጠዋል፣ ታይተዋል። የእኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ የተቀበረበት ቀራንዮ መቃብሩ ባዶ ነው። የሌሎች የሃይማኖት መስራቾች አጽማቸው ይገኛል። የእኛ የሃይማኖት መስራች ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቷል። እርሱ ብቻ አይደለም፣ እናታችንን አስነስቷታል። ተነስ ወደ ዕረፍት አንተና የመቅደስ ታቦት አለ መዝሙር 131 ቁጥር 8። ተነስ ወደ ዕረፍት አንተና አለ እና የመቅደስ ታቦት። ታቦት ድንግል ወላዲት አምላክ፣ ጽላት የሚያድረው በታቦት ነውና ታቦታችን ድንግል ማርያም አርጋለች። አዎ ዓለም አይቀበልም፣ ኢየሱስ ክርስቶስንም አልተቀበለምና። አዎ ዓለም በርባንን ወንበዴውን በዕለተ ዓርብ መርጦ ኢየሱስ ክርስቶስን ሰቅሏል። ዛሬም ወንበዴዎች ይመረጣሉ። ዛሬም ክፉዎች ይመረጣሉ። ዛሬም ኢትዮጵያን የሚጠሉ ይመረጣሉ። ነገር ግን ስላልገባቸው አይነ ልቦናቸው ስለታወረ ነው። በጌርጌሴኖን መንደር ያሉት ሰዎች ከክርስቶስ ይልቅ አሳማን መርጠዋል። ዛሬ ሞትን የሚመርጡ፣ ክፋትን የሚመርጡ፣ ጨለማን የሚመርጡ፣ ዘረኝነትን የሚመርጡ ብዙዎች ይኖራሉ። ስላልገባቸው ስላልተረዱት ነው። ሊመርጡት የሚገባው ኢየሱስ ክርስቶስ ነው። ዓለም ለምን አንዳንድ ጊዜ ይህን ያክል አይነ ልቦናው እንደታወረ አይገባኝም። ኤልያስ አረገ ሲባል ተቀብለው ድንግል ማርያም አረገች ሲባል ግን በፍጹም መቀበል ያቅታቸዋል። ጳውሎስ በጥላው፣ ጳውሎስ በልብሱ ሐዋርያት ድንቅ ተአምርን ሰሩ። እነ ጴጥሮስ ጣቢታን ከሙታን አስነሱ የሚለውን ይቀበሉና የድንግል ማርያምን ተአምር መቀበል ያቅታቸዋል። አዎ ግራ የሚያጋባ ነው የሰው አይነ ልቦናው መታወር። ታስታውሳላችሁ በሆሳዕና አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያዋ ላይ ተቀምጦ ሲሄድ የሆሳዕና ሰዎች በዛን ዕለት ሆሳዕና ማለት መድኃኒት ማለት ነውና ለጌታችን ሳይሆን ለአህያዋ ሳይቀር ዘንባባ አንጥፈው ልብሳቸውን አንጥፈው አህያዋ አፈር አይንካት፣ አህያዋ ድንጋይ አይንካት፣ አህያዋ አቧራ አይንካት ብለው ልብሳቸውን አነጠፉ። አስተውሉ። ለምን ቢባል አህያዋ ላይ የተቀመጠው ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ነው። ሆሳዕና በአርያም እያሉ ዘመሩ፣ ሕፃናት ዘመሩ። የቢታንያ ድንጋይ አመሰገነ። ታዲያ ለተወሰኑት ጥቂት ደቂቃዎች አህያ ላይ ለተቀመጠው ጌታ ብለው ለአህያዋ ካነጠፉ ልብሳቸውን፣ ዘንባባውን ካነጠፉ 9 ወር ከ5 ቀን በማኅፀኗ ላይ ያዘችው፣ በጀርባዋ ላዘለችው፣ የድንግልና ወተት ላጠባችው፣ አብራ ለተሰደደችው፣ ቀራንዮ ለተገኘችው ለድንግል ማርያም የክብር ምንጣፍ ማንጠፉ ምንድነው የሚከብደን? የክብር ዘንባባ ማነጠፉ ምንድነው የሚከብደን? አህያዋን እኮ የተከበረችው ኢየሱስ ክርስቶስ ተቀምጦባታል ተብሎ ነው።
ድንግል ማርያም እኮ ኢየሱስ ክርስቶስ ነው የወለደችው። ቃል ሥጋ ሆነ። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ሥጋ ሆነ ብሎ ዮሐንስ 1:14 ላይ የተነገረ ኢየሱስ ክርስቶስ ከሰማይ ሥጋ ይዞ አልመጣም። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነው። ቀራንዮ አደባባይ ላይ የተሰቀለው የድንግል ማርያምን ሥጋ ለብሶ ነው። ኃጢአት የሌለበትን የድንግል ማርያምን ሥጋ፣ አዳም ከመበደሉ በፊት የለበሰውን ሥጋ ከቅዱሳን ጋር ይመጣል እንዳለ እግዚአብሔር ግልጥ ሆኖ ይመጣል። በፊቱም እሳት ይነዳል ዝም አይልም ብሎ ቅዱስ ዳዊት እንደተናገረ፣ ዘካርያስም እግዚአብሔር ከቅዱሳን ጋር ይመጣል እንዳለ ከድንግል ማርያም ጋር ይመጣል። የወጉት ሁሉ ያዩታል። የማንን ሥጋ ለብሶ? የድንግል ማርያምን ሥጋ ለብሶ። ታዲያ ምን ነው ዓለም ለድንግል ማርያም ክብር ነሳ? ምን አለ ግንቦት አንድን እንደ ማርች 8 ቢያከብር? ድንግል ማርያም ለዮሐንስ አደራ የተሰጠችው መስቀል ላይ ቀራንዮ ነው። የአሚናዳብ ሰረገላ፣ የኢያሱ የምስክር ሐውልት፣ የሳሙኤል የሽቶ ሙዳይ አምባ፣ መጠጊያችን፣ መሸጋገሪያ ምርኩዛችን፣ የገነት በር መግቢያችን፣ የሚስጥር ጓዳችን፣ ሰዓሊተ ምሕረት አቁራሪተ መዓት፣ ምራገ ጸሎት ቅድስት ድንግል ወላዲተ አምላክ፣ ብርሃንን ወልዳ እመብርሃን፣ ቃልን ወልዳ ወላዲተ ቃል፣ አምላክን ወልዳ እመ አምላክ የተሰኘች፣ የነቢያት ትንቢት፣ የሐዋርያት ስብከት፣ የዋሻ ብርሃን፣ የጻርቃኔ ሞገስ፣ የእንጦጧ ፈዋሽ፣ አክሱሟ ዘውድ፣ የግሸኗ ክብርት፣ የጻርቃኔ ቅድስት ስውር ጽላት ድንግል ወላዲተ አምላክ፣ የአባ ሕርያቆስ ቅዳሴ፣ የአባ ጊዮርጊስ ዘጋስጫ ሰዓታት፣ የቅዱስ ኤፍሬም ውዳሴ፣ የቅዱስ ያሬድ ማህሌት፣ የመስቀል ስር ስጦታችን ድንግል ወላዲተ አምላክ። ዮሐንስም ይዟት ወደ ቤቱ ሄደ፣ ወደ ቱርክ ሄደ። 15 ዓመት ከሱ ጋር ቆየች። የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ድንግል ማርያምን የተቀበልነው ቀራንዮ ላይ ቤተ ክርስቲያን የተመሰረተችበት ቀን ነው። አደራ የሰጠን ኢየሱስ ክርስቶስ ነው። የሚወዳትን እናቱን፣ የሚሳሳላትን እናቱን፣ በቀኝ ያለችው ንግሥቲቱ የወርቅ ለብሳና ተጎናጽፋ በቀኝ ትቆማለች የተባለላት ድንግል ወላዲተ አምላክ መዝሙር 44 ቁጥር 9 ላይ አደራ ቀራንዮ ተሰጠችን። ዕለተ ዓርብ እጅግ የምትገርም ቀን ናት። ቀናቶች ሁሉ መልካም ናቸው። እኔ ግን 2 ቀናትን እጅግ በጣም በተለየ መልኩ አያቸዋለሁ። አንደኛው ዕለተ ዓርብ አዳም የተፈጠረበት፣ ዕለተ ዓርብ የአዳም ዘሮች ከሞት የዳንበት፣ ዕለተ ዓርብ ድንግል ማርያም አደራ የተሰጠችበት፣ ዕለተ ዓርብ ተፈጸመ የተባለበት ታላቅ ቀን፣ ፍጥረታትን ፈጥሮ የጨረሰበት ቀን ዕለተ ዓርብ። ቅዳሜ ያረፈ። ስለዚህ ዓርብ ዋይታ፣ ቅዳሜ ዝምታ፣ እሁድ እልልታ ነው። እልል የምንልበት ቀን ሩቅ አይሆንም። ያለቀስን እንስቃለን፣ ያዘንን እንደሰታለን። ተፈጸመ ከተባለ በኋላ እስራት የለም። ተፈጸመ ከተባለ በኋላ ስደት የለም። ተፈጸመ ከተባለ በኋላ ሞት የለም። ተፈጸመ ከተባለ በኋላ መንገላታት የለም። ለምን ተፈጸመ? 4 ነጥብ። ማንም አዲስ መስመር፣ ማንም አዲስ ምዕራብ ሊከፍት አይችልም። የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉሥ፣ የጠቢባን ጠቢብ፣ የኃያላን ኃያል፣ የባለጸጋዎች ሁሉ ባለጸጋ፣ በወጀቦች መካከል መንገድ ያለው፣ አውሎ ነፋሳትን የሚገስጽ፣ ስሙም የጸና ግንብ የሆነ ፀሐይ ጽድቅ መድኃኔ ዓለም ኢየሱስ ክርስቶስ ተፈጸመ አለ። ተፈጸመ። ይህ ቃል ቀራንዮ ላይ የተነገረ ቃል ነው። ሁለተኛው ዕለተ ሰንበት ነው። ዓለም የተፈጠረበት ዕለተ ሰንበት፣ ክርስቶስ የተጸነሰበት ዕለተ ሰንበት፣ ሞትን ድል አድርጎ የተነሳበት ዕለተ ሰንበት፣ ዳግም ለፍርድ ይመጣል ብለን የምንጠብቀው ቅድስቲቷ ቀን ዕለተ ሰንበት። እቺ ቀን በጣም የምታስደስት ናት። የክርስቲያኖች አርማ ከፍ የሚልበት። አዎ ዕለተ ሰንበት ከስቅለት በኋላ ይሆናል።
ከተፈጸመ በኋላ ይሆናል። ስለዚህ ቤተ ክርስቲያን በቀራንዮ አደባባይ በጥቂት ሰዎች ባሉበት ተመሰረተች። በቅፍርናሆም አይደለም፣ በሆሳዕና አይደለም፣ በቤተሳይዳ አይደለም። ቤተ ክርስቲያን በቀራንዮ አደባባይ ነው የተመሰረተችው። እኔን የሚወድ እናት አባቱን ይካድ፣ መስቀሉን ተሸክሞ ይከተለኝ አለ። ቤተ ክርስቲያን ስትመሰረት 14ቱን ፍኖተ መስቀል አምላካችን መድኃኒታችን ኢየሱስ ክርስቶስ አልፎ ነው ከሊቶስጥራ እስከ ቀራንዮ። ምዕራፍ 1 ላይ በጲላጦስ አደባባይ ለፍርድ የቆመበት፣ ፈጣሪ በፍጡር ፊት የተዳኘበት፣ እውነት ምንድን ነው ተብሎ የተጠየቀበት። ምዕራፍ 2 ላይ ልብሱን አውልቀው ከለሜዳ ያለበሱት፣ ከዛም ልብሱን አልብሰው መስቀል ያሸከሙበት። ምዕራፍ 3 ላይ ለመጀመሪያ ጊዜ መስቀሉን ተሸክሞ የወደቀበት። ምዕራፍ 4 ላይ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር የተገናኙበት፣ ልጇ መስቀል ተሸክሞ ሲወርቅ ሲነሳ ሲንገላታ አቤት እንዴት እንደሚከብድ! አቤት ለእናት እንዴት እንደሚከብድ! ንጹሕ የሆነ አምላክ ያለ በደሉ በደለኛ ያለ ኃጢአቱ ኃጢአተኛ ተደርጎ ሙትን ስላስነሳ፣ ሽባ ስለተረተረ፣ ለምጻምን ስላነጻ፣ ጎባጣን ስላቀና፣ ታሪክ ስለቀየረ፣ እንባን ስላበሰ መከራ ሲያይ እናት እንዴት ይከብዳት ይሆን? የእናት አንጀት እንዴት ይችል ይሆን? ምዕራፍ 5 ላይ ስምዖን ቀሬናዊን መስቀሉን አሸከሙት። ስምዖን ቀሬናዊ ከ72ቱ አርድእት 2ቱ ልጆቹ ናቸው። ምዕራፍ 6 ከቬሮኒካ ጋር ተገናኘ። ቬሮኒካ ማለት በላቲን ቋንቋ ቬሮ ማለት ትክክል፣ ኒካ ማለት ምስል፣ ትክክለኛ ምስል ማለት ወይንም ስሟ ክላውዲያ ይባላል። የጲላጦስ ሚስት ናት። ፊቱን በሻሽ ብታብሰው ትክክለኛ ምስል ሻሹ ላይ ስለተገኘ። ምዕራፍ 7 ላይ ለሁለተኛ ጊዜ መስቀል ተሸክሞ ወደቀ። እኛን ሊያነሳሱ ወደቀ። ምዕራፍ 8 የኢየሩሳሌም ሴቶች አለቀሱለት። እናንተ የኢየሩሳሌም ሴቶች ለራሳችሁ አልቅሱ፣ የማያጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣልና አለ። አዎ መከራ ይመጣልና። ምዕራፍ 9 ለሶስተኛ ጊዜ መስቀል ተሸክሞ የእኛ ንጉሥ ኢየሱስ ክርስቶስ ወደቀ። ምዕራፍ 10 ላይ ልብሱን አውልቀው ዕጣ ተጣጣሉበት። ልብሱ አንድ ወጥ ነውና 6666 ጊዜ የተገረፈው የጀርባው ንቅሳት ኢየሱስ ክርስቶስ። ምዕራፍ 11 ላይ ሳዶር፣ አላዶር፣ ዳናት፣ አዴራ በሚባሉ 5ቱ ቅንዋተ መስቀል ቸነከሩት። ምዕራፍ 12 በአዳም መቃብር ላይ ኢየሱስ ክርስቶስን ሰቀሉት። ምዕራፍ 13 ተገነዘ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመሞት ብለው ኒቆዲሞስና ዮሴፍ ኪዳን አደረሱ። 14 በአዲስ መቃብር አኖሩት። ኢየሱስ ክርስቶስ እነዚህን 14ቱን ፍኖተ መስቀል 13ቱን ሕማማተ መስቀል ተሸክሞ ቤተ ክርስቲያንን በደሙ መሰረታት። መሰረቷም ጉልላቷም ኢየሱስ ክርስቶስ። እንደ ዋዛ የተገኘች አይደለችም ቤተ ክርስቲያን። ሀገር የሰራች ቤተ ክርስቲያን፣ ኪነ ህንፃን የሰራች ቤተ ክርስቲያን፣ ስነ ጽሑፍን ያዘጋጀች ቤተ ክርስቲያን፣ ዜማን ያዘጋጀች ቤተ ክርስቲያን፣ ስነ ፈለክን ያቆየች ቤተ ክርስቲያን። እነ ተክለ ሃይማኖት፣ አቡነ ተክለ ሃይማኖት 7 ዓመት በአንድ እግራቸው፣ 22 ዓመት በሁለት እግራቸው፣ 29 ዓመት ሙሉ ቆሞ የጸለዩላት ቤተ ክርስቲያን። እነ ገብረ መንፈስ ቅዱስ 100 ዓመት ተደፍተው የጸለዩላት ቤተ ክርስቲያን። እነ ክርስቶስ ሰምራ ባህር ውስጥ ገብተው የጸለዩላት ቤተ ክርስቲያን።
እና አቡነ ሲኖዳ ዋጋ ከፍለው ራሳቸውን እየገረፉ ዘንዶ እየገደሉ እያነቡ እግራቸው ተቆርጦ እጃቸው ተቆርጦ የክርስቶስ ክብር ሥጋው ደግሞ የምፈተተበት እጄ እያሉ እጃቸውን እየሳሙ ዋጋ ከፍለው ያቆዩት ቤተ ክርስቲያን ተሰዓቱ ቅዱሳን ወደዚህ መጥተው የጸለዩላት ቤተ ክርስቲያን ለቀላል የመጣች ቤተ ክርስቲያን አይደለችም። እነ ፍቅርተ ክርስቶስ እነ ወለተ ጴጥሮስ እነ ጸበለ ማርያም እነ ማወተት ታላቅ ተጋድሎ ያደረጉላት ቤተ ክርስቲያን እና አቡነ ሕፃን ሟፈም ላይ ተንበርከከው ባህር ውስጥ ገብተው የጸለዩላት ቤተ ክርስቲያን ወላዲ አላፍ የተባሉት አቡነ ኢየሱስ ሞዓ ዩኒቨርሲቲ ያቋቋሙላት ቤተ ክርስቲያን እና አባ ጊዮርጊስ ዘጋስጫ ሰዓታትን የደረሱላት እነ ኤፍሬም ሶርያዊ ውዳሴ ማርያምን የደረሱላት 14 ቅዳሴያት የተደረሰላት ቤተ ክርስቲያን ነቅዱስ እስጢፋኖስ በድንጋይ የተወገሩ ስለ ጠላቶቻቸው ምሕረትን የጠየቁላት ቤተ ክርስቲያን ነቅዱስ ጊዮርጊስ ዋጋ የከፈሉላት እነ ቅድስት አርሴማ እነ ቅድስት ባርባራ ዋጋ የከፈሉላት ቤተ ክርስቲያን እንደ ሽንኩርት ተከትፈው እንደ ጎመን ተቀርድደው በመንኮራኩር ተፈጭተው ተሰቅለው ተገርፈው ደማቸው ፈሶ አጥንታቸው ተሰባብሮ ያቆዩት ቤተ ክርስቲያን አባቶቻችን ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ያቆዩት ቤተ ክርስቲያን ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ጽፈው ያቆዩት በደም ጽፈው ያቆዩት ቤተ ክርስቲያን በእኛ አትመዘንም ቤተ ክርስቲያን አሁን ባሉት አባቶች አትመዘንም አሁን ባሉት አገልጋዮች አትመዘንም ቤተ ክርስቲያን በደም የተገኘች ቤተ ክርስቲያን ናት። አዎ ቤተ ክርስቲያን የኖህ መርከብ ምሳሌ ናት። በኖህ መርከብ ውስጥ ሰውና እርግብ ብቻ አልነበሩም ውሻና እባቦችም ነበሩ። ዛሬም ቤተ ክርስቲያን ውስጥ እንደ ውሻ የሚናከሱ እንደ እባብ የሚናደፉ አሉ። አዎ ለሰው የገዛ ቤተሰቡ ጠላት ይሆናልና አሳልፈው ለእስር አሳልፈው ለሞት አሳልፈው ለስደት አሳልፈው ለግድያ የሚሰጡ አጠገባችን አሉ ይሁዳዎች። ከሐዋርያት መካከል ይሁዳ አልጠፋማ ጌታን አሳልፎ የሰጠ። ግን እናምናለን የመርከቧ ጠባቂ ኖህ እንደነበረ ሁሉ የቤተ ክርስቲያን ራስ ኢየሱስ ክርስቶስ አለና መርከቧ ብትነዋወጽም አሰምጥም ቤተ ክርስቲያን እንደበሶ ብትበጠበጥ እንደ ኖህ መርከብ ብትናወጥ ቤተ ክርስቲያንን ማንም አይችላትም። የሲኦል ደጆች አይችሏትም። አንተ አለት ነህ፣ በዚች አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች አይችሏትም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ተብሎ በፊልጶስ ቂሳርያ ለሊቀ ሐዋርያት ቅዱስ ጴጥሮስ ኬፋ ለተባለው የተሰጠ ስልጣን አለት ናትና ቤተ ክርስቲያን ማንም አይችላትም። ማንም ያልፋል ጨለማው ያልፋል መከራው ሁሉም ያልፋል። ጠልቃ የቀረች ፀሐይ የለችም። ትወጣለች። ንጋት አለ ጀንበር አለ። ያ መከራ የሚመጣውስ ከተፈጸመ ነው። ስለዚህ የሆሳና ሰዎች አይኖሩም። አዎ አይኖሩም፣ የሉም። በመከራ ሰዓት አጠገብ ላይ ሰው የለም። በችግር ሰዓት አጠገብ ላይ ሰው የለም። ስታጣ ሰው የለም። ስትሰደድ ሰው የለም። ስትታሰር ሰው የለም። ከስልጣን ስትወርድ ሰው የለህም። ስትታመም ሰው የለህም። ሰው ሆኖ የሚያድን የታመነው የድንግል ማርያም ልጅ ክንደ ብርቱ ትከሻው ሰፊ መቼም የማይሰለች የሚቀድመው የሌለ ኢየሱስ ክርስቶስ ነው። ስለዚህ ዛሬ ቤተ ክርስቲያን ብለን በታላቅ ደስታ እናከብራለን። አዎ ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢየሱስ ክርስቶስ ደም የተመሰረተች በሰማዕታት ደም በጻድቃን ጸሎት የጸናች ቤተ ክርስቲያን። እኔ እግዚአብሔር ሁለት ጥያቄ ቢጠይቀኝ
እንዲህ ብዬ መልሳለሁ። ምን አድርጌ ልፍጠር ቢለኝ፣ ድጋሚ ምን ሆነ መፈጠር ትፈልጋለህ ቢለኝ፣ ኢትዮጵያዊ ሆኜ መፈጠርን እፈልጋለሁ እለዋለሁ። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ከቶ ሊለውጥ አይችልም። ይሄ ዘረኝነት፣ ይሄ ስደት፣ ይሄ መከራ፣ ይሄ ጨለማ፣ ይሄ የሞት፣ ይሄ ስራት ቀን ያልፋል። ነገ አዲስ ቀን ስለሆነ በኢትዮጵያዊነቴ መቼም ይሁን መቼ አልደራደርም፣ እኮራለሁ። አንድም ምን አድርጌ ልፍጠር ቢለኝ ተዋህዶ አድርገ ፍጠረኝ እለዋለሁ። ቃል ሥጋ የሆነ ኦርቶዶክስ ማለት ኦርቶ ቀጥተኛ፣ ዶክስ ማለት ሃይማኖት፣ ቀጥተኛ ሃይማኖት ማለት ነው በግሪክ ቃል። ስለዚህ ኦርቶዶክስ በመሆኔ እኮራለሁ፣ በመስቀሌ እኮራለሁ፣ በሃይማኖቴ እኮራለሁ፣ በቤተክርስቲያን ልጅነቴ እኮራለሁ፣ በአገልጋይነቴ እኮራለሁ። ኃጢአቴ ቢበዛም በደሌ ቢበዛም ክፋቴ ቢበዛም የሞተልኝ አምላክ የታመነ እንደሆነ አምናለሁ። ከውድቀቴ የሚያነሳኝ፣ ከድካሜ የሚያበረታኝ፣ ከስተቴ የሚያርመኝ፣ ኃጢአቴን በጽድቅ ካባ የሚሸፍነው የድንግል ማርያም ልጅ ኢየሱስ ክርስቶስ የቤተ ክርስቲያኔ መስራች ስለሆነ በሃይማኖቴ በተዋህዶን ልጅነቴ እኮራለሁ። አንገቴን አልደፋም፣ አላዝንም፣ ከአውደ ምሕረቱም አልርቅም። ስለዚህ እንኳን ደስ አላችሁ የቤተ ክርስቲያን ልጆች፣ እንኳን ደስ አላችሁ የኢትዮጵያ ልጆች። ቤተ ክርስቲያን በቀራንዮ አደባባይ በማዕከለ ምድር በጌታችን በአምላካችን በፈጣሪያችን በኢየሱስ ክርስቶስ በዕለተ ዓርብ ተመስርታለችና ዛሬ ቤተ ክርስቲያን ብለን አስበን እንውላለን። እንግዲህ በሚቀጥለው ደግሞ ሌላ ሐሳብ ይዘን እንመጣለን። ከዛ በፊት መምህራችን መምህር ሲሳይ አዳነ ከ25 ዓመት በላይ በቤተ ክርስቲያን አገልግሎት ወንጌልን ሲያገለግል በጎ ሥራ ሲሰራ የነበረ ወንድማችን ከተከሰስነው 3 ሰዎች እኔና ጋዜጠኛ ነጋሽ በዳዳ በዋስ ስንወጣ ጋዜጠኛ ነጋሽ በ50 ሺህ ብር ዋስ፣ እኔ በ150 ሺህ ብር ዋስ፣ መምህር ሲሳይ ደግሞ 40 ሺህ ብር ዋስ ተብሎ ነበረ። ይግባኝ ተጠየቀበት። ከዛም ይግባኙ ክርክር የኛ ጠበቃ በጣም እጅግ መልካም የሆነው ጠንካራ ለአገልጋዮች ዋጋ የሚከፍለው መልካሙ ኦጎ ጠበቃና የሕግ አማካሪ። ይህ ብቻ አይደለም። ሰው ድሃ ተበደለ፣ ፍርድ ተጓደለ ብሎ ችግር ለደረሰባቸው ሰዎች በነፃ እየቆመ እንባ እንዲታበስ የሚያደርገው ከእውቀት ጋር ከሃይማኖት ጋር ሆኖ የሚከራከረው የቴዎሎጂ ምሩቅ የሆነው መልካሙ ኦጎ አጠገቡ ቆመለት። ወዳጆቼ ሰው ሲታሰር ሰውን ማየት ይናፍቃል። ሰው ሲታሰር አይዞ የሚለውን ይናፍቃል። ሰው ሲታሰር የሕግ ባለሙያ አጠገቡ ሲሆን ደስ ይለዋል። አጠገቡ ሆነለት። አው በፈረሰው በኩል በቀኝ የሚቆም ማን ይሆን? በችግር ሰዓት አለው የሚል ማን ይሆን? መምህራችን መምህር ሲሳይ አዳነ እንግዲህ መጋቢት 18 በዕለተ ዓርብ ቦሌ ደብረሳሌም መድኃኔዓለም ካቴድራል አስተምሮ ሲወርድ ነበር የተያዘው። ከዛ የተለያዩ ቀጠሮች ተሰጥቶት ነበረ። እንግዲህ በ7 በዋለው ችሎት የስር ፍርድ ቤት በ40 ሺህ ብር ዋስ እንዲፈታ ወስኖለታል። ከዛም በኋላ ፖሊስ ይግባኝ ብሎ ነበረ። ይግባኝ ሰሚ ከፍተኛው ፍርድ ቤት የስር ፍርድ ቤቱን ውሳኔ በማጽናት እንዲለቀቅ ወስኗል። መምህር ሲሳይ አዳነ ተለቆ በዛሬው ዕለት በሰላሙ ወደ ቤቱ ሄዷል። ለአገልግሎትም እንደመጣ ሳያርፍ ወደ ቦሌ ደብረሳሌም መድኃኔዓለም ካቴድራል እየሄደ ነው። እዛ አገልግሎት እሰጣለሁ ብሏልና እንግዲህ ታታሪ አገልጋይ ነው። ሰው ታስሮ ከእስር ከወጣ በኋላ ወደ አገልግሎት መሄድ እጅግ በጣም የሚገርም ስብዕና ነው። ጋብቻውንም ከነዳያን ጋር ያከበረ ለቤተክርስቲያንና ለቤተክርስቲያን ሰዎች ታላቅ ክብር ያለው አገልጋያችን በመፋታቱ በጣም ደስ ብሎናል። ይሄንን መልካም ስራ የሰራችሁትንም ከልብ እናመሰግናለን። መምህር ሲሳይ አዳነ በዛሬው ዕለት በሰላም ተፈቶ ቤቱ እንደደረሰ ለአገልግሎት አገልግሎ ሲወርድ ወደ ተያዘበት ካቴድራል ወደ ቦሌ ደብረሳሌም መድኃኔዓለም በመሄድ አገልግሎት ለመስጠት ተሰማርቷል።
እግዚአብሔር የተመሰገነ ይሁን። ከጎናችን ለቆማችሁ በሙሉ ምስጋናችን የላቀ ነው። ወዳጆቼ በተለያየ ቦታ ያላችሁ ለአገልጋዮች በጎ የምታስቡትን ሁሉ በመፈታታችን ደስታችሁን በእንባ ጭምር የገለጻችሁትን ሁሉ ከልብ እናመሰግናለን። እነየው ብቻዋን ሺህ ሆነች ጌርጌሴኖንን በመርዳት የምትታወቀው እህታችን ለአገልጋዮች ለመምህር ሮዳስ፣ ለመምህር መረታብ፣ ለእኔም ለሁሉም ኮሚቴ የሆነ ስራ የምትሰራው ጌጣችን ኩሪባቸው ወልደ ማርያም አርቲስቷ ትህትናዋ ለቤተ ክርስቲያን የምትለምን ለአገልጋዮች የምትተጋ በጎ ነገር የምታደርግ እንባዋ ቅርብ የሆነ በሁሉ ቦታ ያላችሁ እነ ማህበረ ወይንዬ አቡነ ተክለ ሃይማኖት ወዳጆቼ ያልተለያችሁኝ አይዞ ወንድሜ አይዞ አባታችን ያላችሁን የማህበሬ አባላቶች ስንቱን ጠርቼ ስንቱን እጠቅሳለሁ፣ ይረሳል። በእንደዚህ ሰዓት ከመምህር ሲሳይ ጋር ሆነን ምናመሰግናችሁ ይሆናል። የሕግ ባለሙያ አያሌው ቢታንያ፣ ሰለሞን የሕግ ባለሙያ ሰለሞን ለመምህር ሲሳይም ለኔም እየሮጠ እየደከመ አንዴ እኔ ጋር አንዴ እሱ ጋር ሁለታችንም ቀጠሯችን አንድ ነበርና አንዳችን አንደኛ ፎቅ አንዳችን ሶስተኛ ፎቅ ላይ እየወጣ ታች እየወረደ የሕግ ባለሙያ ሰለሞን የከፈልከው ዋጋ ቀላል አይደለም። አይዛችሁ ላላችሁን ነጽጌ የሕግ ባለሙያ ጽጌ ማረሚያ ቤቱ ድረስ መታችሁ ያበረታችሁኝ ሁላችሁንም ምስጋና የላቀ ነው። ሁላችሁንም አምላከ ቅዱሳን በበረከት ይጎብኛችሁ፣ በበጎ ነገር ይጎብኛችሁ። ሰው ባጣችሁበት ሰዓት ሰው ሆኖ ይቆምላችሁ። እንግዲህ ወንድማችን መምህር ሲሳይ አዳነም ፖለቲከኛ አይደለም፣ ወንጀለኛ አይደለም። እስካሁንም በጸሎታችሁ በሐሳባችሁ ላልተለያችሁን ሁሉ ምስጋናችን የላቀ ነው። እግዚአብሔር ያክብርልን፣ እግዚአብሔር ያቆይልን። በባዕድ ሀገር ያላችሁም በዚህም ያላችሁ ሁላችሁንም ከልብ እናመሰግናለን። ዕለተ ዓርብ ቤተክርስቲያን የተመሰረተችበት ቀን እግዚአብሔር ቢፈቅድና ቢረዳን በሚቀጥለው ሌላ ርዕስ ይዘን እንቀርባለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሆን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት